በአገራችን የምስራቅ አፍሪካ የውሃ ማማ እየተባለ ስለሚነገርበት የጮቄ ሰንሰለታማ ተራራ በሀገሬ መሰናዷችን እንነግራችኋለን። የጮቄ ሰንሰለታማ ተራራ በምስራቅና በምዕራብ ጎጃም ዞኖች በሚገኙ 9 ወረዳዎችን የሚያካልል ሲሆን ከክልሉ ዋና ከተማ ከባህር ዳር 325 ኪሎ ሜትር ርቀት ላይ ከምስራቅ ጎጃም ዞን ደብረ ማርቆስ ከተማ በስተ ምስራቅ አቅጣጫ በ38 ኪሎ ሜትር ርቀት ላይ ይገኛል። ጮቄ በተፈጥሮ ደን የተሸፈነ ረግረጋማ ወይንም ጭቃ የበዛበት ስለነበርና ሲረግጡት ጮቅ ጮቅ ስለሚል ከዚሁ መነሻ ጮቄ የሚል ስያሜ እንዳገኘም ይነገራል። የጮቄ ሰንሰለታማ ተራራ ከባህር ጠለል በላይ 4100 ሜትር ከፍታ ላይ ይገኛል። ጠቅላላ ስፋቱ 53000 ሄክታር በላይ እንደሚደርስ ጥናቶች ያመለክታሉ። ይህ ድንቅና ውብ የተፈጥሮ ስጦታ ባለቤት የሆነው የጮቄ ሰንሰለታማ ተራራ ልዩ ውበትና ተፈጥሯዊ ጸጋ የተላበሰ ድንቅ ተፈጥሮ በተለይ በታህሳስና በጥር ወር መጀመሪያ ላይ በጣም ቀዝቃዛ የአየር ንብረት ያለው ሲሆን ጭስ እየመሰለ የሚወጣው ጭጋግ አካባቢውን ልዩ ድባብ እንዲኖረው ያደርገዋል። የጮቄ ሰንሰለታማ ተራራን በተለይ በክረምት ወቅት ከሳምንት በላይ እንደ መስታወት ስባሪ በመሰለ የበረዶ ግግር የተሸፈነውን ቦታ በጠዋት ማየት ደግሞ የተለመደ ነው። ልጆች የአፍሪካ የውሃ ማማ እየተባለ የሚጠራበትን ምክንያት ታውቃላችሁ? ለምን መሰላችሁ? የጮቄ ሰንሰለታማ ተራራ ብዙ ውሃዎችና ምንጮች መፍለቂያና መገኛ በመሆኑ የአፍሪካ የውሃ ማማ በመባልም ይታወቃል። የ23 ታላላቅ ወንዞች መነሻና ከ270 በላይ የሚሆኑ ምንጮች መፍለቂያ ስፍራም በመሆኑ ነው። ልጆች ከጮቄ ተራራ የሚመነጩ ታላላቅ ወንዞችና ትንንሽ የውሃ ጅረቶችና ምንጮች አብዛኛዎቹ ለአባይ ወንዝ 10 በመቶ የሚሆነውን ውሃ የሚያመነጩ ወሳኝ ተፋሰስ በመሆናቸው የአባይ ገባር ወንዞች እየተባሉ ይጠራሉ። የጮቄ አካባቢ የተለያዩ እጽዋት፣ አጥቢ የዱር እንስሳት፣ የተለያዩ የአዋፍትና የእጽዋት ዝርያዎችን አቅፎ የያዘ ድንቅ ስፍራ ሲሆን ወደ 16 አጥቢ እንስሳት፣ ከ41 በላይ አዕዋፍ፣ ከ85 በላይ የእጽዋት ዝርያዎችም መገኛ ነው። ከዚህም በተጨማሪ ሎጆዎች ይገኛሉ። እነዚህ ሎጆዎች ደግሞ የጎብኚዎችን ቀልብ የሳበውን የጮቄ ሰንሰለታማ ተራራ ለማየት የሚመጡትን ጎብኚዎች ማደሪያና ምግባቸውን በማዘጋጀት ቆይታቸው ያማረ እንዲሆን ያደርገዋል። በአጠቃላይ ጮቄ ሰንሰለታማ ተራራ በሚያስደንቁ የውሃ ፏፏቴዎች ውበት፣ በአዋፍ ዝማሬና ከተለያዩ እጽዋት በሚመነጭ ተፈጥሯዊ መዓዛና ንጹሕ አየር መንፈስ የሚታደስበት ድንቅ ስፍራ ነው። እነዚህ በተራራው አካባቢ የሚገኙት ተፈጥሯዊና ታሪካዊ የቱሪስት መዳረሻ ቦታዎች የውጭና የሀገር ውስጥ የጎብኚዎችን ቀልብ የገዙ በመሆናቸው ሰዎች ለመጎብኘት የሚጓጉለት ድንቅ የተፈጥሮ ስፍራ ነው። ልጆች የዛሬ የሀገሬ መሰናዷችን ይህን ይመስል ነበር። ሌሎች ዝግጅቶቻችን ይቀጥላሉ። ጥሩ ጊዜ ይሁንላችሁ።
ልጆች ከጓደኞቻችሁ ጋር የተለያዩ ጨዋታዎችን ትጫወታላችሁ አይደል? ዛሬ ደግሞ በልጆች ጨዋታ ዝግጅታችን በባህር ዳር ከተማ በባህር ዳር አካዳሚ ተገኘ